ደግሞም እንደ እንጨት ግትር ብለን አንኖርም። መንግሥተ ሰማያት ብገባም ገሃነም ብገባም ነፍሳችን አትሞትም። ከ40 በኋላ እየቀዘቀዝን ቀጣይ ደግሞ እሳት፣ ውሃ፣ መሬት በተጣሉ ጊዜ ደግሞ ነፋስ ሽማግሌ ሆኖ ያስታርቃል። እጃችሁን ዝም ብላችሁ እዚህ ጋር እሹት። ቀጣይ ደግሞ ነፋስም እንደዚሁ 3 ባህሪያት አሉት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ የድርግሚት ቻናል ተከታታዮች ሁላችሁም እንደምን አላችሁ? ሰላም እግዚአብሔር ከኔም ከናንተ ጋር የሚሆን ሰላማችሁ ብዝት ይበልልኝ። በዛሬው ቪዲዮአችን ስለ ሰውነት፣ ስለ ሰው ምንነት፣ ጠባዮቹ እንደዚሁም እኔ ማለት ለካ ይሄ ነኝ የምትሉበትን ነገር በደንብ አድርገን ስለ ሰውነት እንመለከታለን። እግዚአብሔር በመካከላችን ተገኝቶ ሁላችንንም በጥበቡ ያስተምረን። እናም ለቤቱ አዲስ ከሆናችሁ ቤቱን ሰብስክራይብ አድርጋችሁ እንድትጀምሩልኝ በትህትና ጠይቃችኋለሁ። ያው በቅንነት ማለት ነው። ሰብስክራይብ ስታደርጉ ደግሞ ከስር ሰብስክራይብ የምትለዋን ጽሑፍና እንደዚሁም የደውል ምልክቷን መጫንዎትን እንዳይረሱ። እና ሰው ማለት ምን ማለት ነው ስንል ሰው ማለት ከ7 ነገሮች ክሬት የተደረገ ወይንም የተፈጠረ የተሰራ የመጣ ማለት ነው። ሰው ማለት በግዕዙ ሰብ ይባላል፣ በአማርኛው ደግሞ ሰው እና ሰው የሚለው ትርጉም ራሱ ከ7 ነገር የተገኘ ማለት ነው። በግዕዙ ሰቡ ማለት 7 ማለት ነው እና 7 ከሚለው የመጣ ነው ሰው የሚለው ማለት ነው። እና 7 ቁጥር ደግሞ በዕብራውያን ዘንድ ፍጹም ቁጥር ናት። እስመ ሁልቆ ሳብዕ ፍጹም ውእቱ በኀበ ዕብራውያን፣ 7 ቁጥር በዕብራውያን ዘንድ ፍጹም ናት እንዳለ መጽሐፍ ሰው ከ7 ነገር የተሰራ ነው። እንግዲህ ዛሬ እነዚያን 7 ነገሮች ጠባያቸውን፣ ምንነታቸውን በደንብ ፍትፍት አድርገን የምንመለከተው። እንግዲህ እነዚያ 7 ነገሮች ምንድናቸው ስንል የመጀመሪያዎቹ እንግዲህ 4ቱ ባህሪያተ ሥጋ ናቸው። 4ቱ ባህሪያተ ሥጋ የሥጋ የመጣባቸው ይሄ ሥጋችን ክሬት የተደረገባቸው የተፈጠረባቸው 4 ነገሮች ማለት ነው። 4ቱ ባህሪያተ ሥጋ የሚባሉት እነዚያም ምንድናቸው ስንል የመጀመሪያው መሬት ነው ወይንም አፈር፣ ሁለተኛው ደግሞ እሳት ነው፣ ሶስተኛው ውሃ ነው፣ አራተኛው ደግሞ ነፋስ ነው። እንግዲህ 4ቱ ባህሪያተ ሥጋ የሚባሉት እሳት፣ መሬት፣ ነፋስና ውሃ ናቸው። እና ይሄ ሥጋችን ከነዚህ ከ4ቱ የተፈጠረ ነው። እነዚህ 4ቱ ባህሪያት ሥጋችን ላይ እንዴት እንዳሉ ለማወቅ ደግሞ በቀላሉ ማወቅ ትችላላችሁ። ለምሳሌ የመሬት ባህሪ እንዳላችሁ ለማወቅ ብትፈልጉ እጃችሁን ዝም ብላችሁ እዚህ ጋር እሹት። የሆነ የሚወጣ አፈር ነገር አለ። አያችሁ፣ መሬትነታችሁን እየነገራችሁ ነው። ከዚያ እሳትነታችሁን የእሳት ባህሪ እንዳለባችሁ ለማወቅ ብትፈልጉ ደግሞ እንደዚህ እስኪያሻሹት በደንብ አድርጋችሁ የሆነ የሚያቃጥል ያቃጥላችኋል። የማቃጠል ባህሪ ደግሞ የእሳት ነው። ስለዚህ እሳትነት ባህሪ እንዳላችሁ በዚህ ታውቃላችሁ ማለት ነው። ሌላው የውሃነት ባህሪ እንዳለን ለማወቅ ደግሞ በቀላሉ ይሄን የሆነ ነገር ሲቆርጠን ምን ይፈሳል? ደም ይፈሳል፣ ውሃ ይፈሳል ማለት ነው። ስለዚህ የውሃነት ባህሪ እንዳለን በዚህ እናውቃለን። እናም ደግሞ የነፋስነት ባህሪ እንዳለን በምን እናውቃለን ስንል ደግሞ ለምሳሌ እጃችሁን እንደዚህ አድርጉና በሉት። ምን ያህል ነፋስ አለ አይደል? አያችሁ፣ የነፋስነት ባህሪ እንዳለን በዚህ እናውቃለን ማለት ነው። ነገር ግን በጣም የሚገርመው እነዚህ 4 ባህሪያት የማይስማሙ ባህሪያት ናቸው። እርስ በርሳቸው የሚጋጩ ባህሪያት ናቸው። እናም በጣም የሚገርመው እግዚአብሔር ጥበቡ በጣም የሚደንቃችሁ እነዚህን የሚጋጩትን ባህሪያት እንዴት አስማምቶ እንደፈጠራቸው፣ እንዴት አስማምቶ ባንድ እንዳደረጋቸው በጣም ይገርማል። ተመልከቱ፣ እሳትና ውሃ በፍጹም አይስማሙም። እሳት ውሃን ያፈለዋል፣
ያንተከትከዋል። ውሃ ደግሞ እሳትን ምን ያደርገዋል? ያጠፋዋል። የሚጠፋፉ ነገሮች ናቸው። እንደዚሁም ነፋስና መሬት በፍጹም አይስማሙም። ነፋስ መሬትን እያንጓለለ ይጠርገዋል፣ ይወስደዋል። መሬት ደግሞ ተራራ ይሆንና ነፋስን እንዳይነፍስ ምን ያደርገዋል? ያግደዋል። የማይስማሙ ፍጥረቶች ናቸው እና የእግዚአብሔር ድንቅ ስራውን የምታዩት እዚህ ጋር ነው። የማይስማሙትን እንዴት አድርጎ እንዳስማማቸው እነግራችኋለሁ። በጣም ድንቅ ነው እግዚአብሔር ስራው መቼስ። እናም እነዚህ አራቱም ባህሪያተ ሥጋ ለየግላቸው ደግሞ ሶስት ባህሪያት አሏቸው። ስንት አልኳችሁ? ሶስት ባህሪያት። በደንብ እዚህ ጋር እስክሪብቶ ካላችሁ እንደው ጽፋችሁ ብትይዟቸው በጣም ይጠቅሟችኋል። እንግዲህ ለየግላቸው ሶስት ባህሪያት አሏቸው። ምንድናቸው የሚለውን እንመልከት። እንግዲህ እሳት ሶስት ባህሪያት አሉት። እነሱ ምንድናቸው? ውዑይነት፣ ብሩህነት፣ ይውስነት። ቆይ በግዕዙ ስለሚከብዳችሁ በአማርኛ ልንገራችሁ። እሳት ሶስቱ ባህሪያቱ አቃጣይነት፣ ብርሃንነት እንደዚሁም ደግሞ ደረቅነት። ይሄ ሶስቱ የእሳት ባህሪ ነው። ተመልከቱ የእሳት። ቀጣይ ደግሞ ውሃ እንደዚሁ ሶስት ባህሪያት አሉት። የውሃ ሶስቱ ባህሪያት ደግሞ እርጥብነት፣ ርጡ ይባላል በግዕዝ። እርጥብነት፣ ብርሃንነት፣ ብሩህ የበራ ነው ውሃ ብሩህ ነው። ብርሃንነት እንደዚሁም ደግሞ ቀዝቃዛነት፣ ቆሪርነት ይሉታል በግዕዙ። ምን አልኳችሁ? ብሩህነት፣ ቀዝቃዛነትና እርጥብነት። ይሄ የውሃ ባህሪ ነው። ቀጣይ ደግሞ ነፋስም እንደዚሁ ሶስት ባህሪያት አሉት። የነፋስ ሶስቱ ባህሪያት ምንድናቸው ካላችሁኝ፣ እርጥብነት፣ ውዑይነት ወይንም የሚያቃጥል እንደዚሁም ደግሞ ጥቁርነት፣ ጸሊምነት ይባላል በግዕዙ። ሄኖክም እስመ ነፋስ ጸሊም በአርአያሁ፣ ነፋስ በአርአያው ጸሊም ጥቁር ነው ይላልና እነዚህ ሶስቱ ጥቁርነት፣ አቃጣይነት እና እርጥብነት የነፋስ ባህሪያት ናቸው። ሌላው መጨረሻው የመሬት ባህሪያት ናቸው። መሬትም እንደዚሁ ሶስት ባህሪያት አሉት። ስንት ባህሪያት? ሶስት ባህሪያት አሉት። ሶስቱ ባህሪያቱም ይቡስነት፣ ደረቅነት ማለት ነው። እንደዚሁም ቀዝቃዛነት፣ እንደዚሁም ሶስተኛ ደግሞ ጽሉምነት ወይንም ጸሊምነት ጥቁር ማለት ነው። መሬት ያው እንደምታውቁት ጥቁርነት የጥቁርነት ባህሪ ነው ያለው እና እነዚህ ለየግላቸው ሶስት ባህሪያት አሏቸው ማለት ነው። አራቱ ስንት ባህሪያት? ለየግላቸው ሶስት ባህሪያት አሏቸው። እንግዲህ እግዚአብሔር እነዚህ የሚጣሉ ናቸው እርስ በርሳቸው ብያችኋለሁ። እንግዲህ እንዴት አድርጎ እንደሚያስታርቃቸው ደግሞ አሁን ላሳያችሁ። እነዚህ አሁን ሶስቱ ሲጣሉ አንዱ ሽማግሌ ሆኖ ይቀርባል። አራት አይደሉ አጠቃላይ? ከአራቱ ሶስቱ እርስ በርሳቸው ይጣሉና አንዱ ሽማግሌ ሆኖ ሶስቱን ያስታርቃቸዋል ማለት ነው። ለምሳሌ ውሃ፣ መሬት፣ ነፋስ ሲጣሉ እሳት ሽማግሌ ሆኖ ገብቶ ያስታርቃል ሶስቱም ማለት ነው። ያ ማለት እሳት ውሃ ውስጥም ነፋስ ውስጥም መሬት ውስጥም አንዳንድ የሚወስዳቸው የራሱ ባህሪያት አሉት። ከውሃ ብሩህነትን ይወስዳል። ማለትም ውሃ ብሩህ ነው፣ እሳትም ብሩህ ነው። ከነፋስ ደግሞ ውዑይነትን አቃጣይነትን ይወስዳል። እሳትም ያቃጥላል፣ ነፋስም ያቃጥላል። ከመሬት ደግሞ ይቡስነትን ይወስዳል፣ ደረቅነት ማለት ነው። መሬት ደረቅ ነው፣ እሳትም ደረቅ ነው። አያችሁ፣ እሳት እዳር ይሆንና ከሶስቱም ከውሃ ብሩህነትን፣ ከነፋስ ውዑይነትን፣ ከመሬት ይቡስነትን ይወስድና ሶስቱን ዘመድ ስለሆነ ከሶስቱ ጋር በእነዚህ ባህሪያት ሶስቱን ያስታርቃቸዋል ማለት ነው። በጣም ነው የሚገርመው። ቀጣይ ደግሞ እሳት፣ ውሃ፣ መሬት በተጣሉ ጊዜ ነፋስ ሽማግሌ ሆኖ ይገባና ሶስቱን ያስታርቃል። ተመልከቱ። ከእሳት ውዑይነትን ይወስዳል። እሳት አቃጣይ ነው፣ ነፋስም አቃጣይ ነው። ከውሃ እርጥብነትን ይወስዳል። ውሃ ጋር እርጥብነት አለ፣ ነፋስ ጋርም እርጥብነት አለ። ከመሬት ደግሞ ይቡስነት፣ ጸሊምነትን፣ ጥቁርነትን ይወስዳል። መሬት ጥቁር ነው፣ ነፋስም ምንድነው እያችኋለሁ? ጥቁር ነው። ስለዚህ ከሶስቱ እንደዚህ ይወስድና እሱ ከቤተ ዘመድ ስለሆነ በሶስቱም በእነዚህ ባህሪያት
ቤተ ዘመድ ስለሆነ ሦስቱን እንደዚህ አድርጎ ያስታርቃቸዋል ማለት ነው። ቀጣይ ደግሞ ነፋስ፣ ውሃ፣ እሳት በተጣሉ ጊዜ ደግሞ መሬት ሽማግሌ ሆኖ ገብቶ ያስታርቃል። ከነፋስ ጸሊምነትን ይወስዳል። ነፋስ ጥቁር ነው፣ መሬትም ጥቁር ነው። እንግዲህ አሁን ሽማግሌው መሬት አይደል? ከነፋስ ይሄን ወሰደ። ከእሳት ደግሞ ይቡስነትን፣ ደረቅነት ማለት ነው። መሬት እሳት ደረቅ ነው፣ መሬትም ደረቅ ነው። ከውሃ ደግሞ ቆሪርነትን ይወስዳል፣ ቀዝቃዛነት ማለት ነው። ውሃ ቀዝቃዛ ነው፣ መሬትም ደግሞ ቀዝቃዛ ነው። እናም እነዚህን ይወስድና መሬት ያስታርቃቸዋል ማለት ነው ሦስቱን። አራተኛ ደግሞ ነፋስ፣ መሬት፣ እሳት በተጣሉ ጊዜ ደግሞ ውሃ ሽማግሌ ሆኖ ይገባል። ተመልከቱ። ከነፋስ እርጥብነትን ይወስዳል። ነፋስ እርጥብነት ባህሪ ያለው፣ ውሃም እርጥብነት ባህሪ ያለው። ከመሬት ቆሪርነትን ይወስዳል። መሬት ቀዝቃዛነት አለው፣ ውሃም ቀዝቃዛነት አለው። ከእሳት ደግሞ ብሩህነትን ይወስዳል። እሳት ብሩህ ነው፣ ብርሃንነት፣ የብርሃንነት ባህሪ ያለው፣ ውሃም የብርሃንነት ባህሪ ያለው። ስለዚህ እነዚህን ከሦስቱም አንዳንድ ይወስድና ሽማግሌ ሆኖ ውሃ ያስታርቃል ማለት ነው። እኔ በጣም ነው ይህን የሚገርመኝ። በእርግጥ አሁን ስነግራችሁ ሊሰበሰብባችሁ ይችላል፣ ግን እስኪ እግዚአብሔር ከፈቀደ ወደፊት በጽሑፍ አስቀምጥላችኋለሁና እንደዚህ አድርጎ እግዚአብሔር እንዴት እንደሚያስታርቃቸው የማይስማሙት እርስ በርሳቸው እንደ ሽማግሌ እንደሚሆኑ እንደዚህ ሆነው ይታረቃሉ ማለት ነው። አራቱ ባህርያተ ሥጋ እንግዲህ እንደዚህ የሚጣሉ ነገሮች ናቸው። ነገር ግን ደግሞ እርስ በርሳቸው ደግሞ እንደዚህ የሚታረቁ ናቸው ማለት ነው። በጣም ይገርማል ይሄ የእግዚአብሔር ሥራ። እናም እግዚአብሔር ግን ለምንድን ነው ሥጋችንን ከአራት ባህርያት የፈጠረው ስንል እግዚአብሔር አራት ድንቅ ባህርያት አሉት። እነዚህም ልክ በእኛ ባህርያት የእግዚአብሔርን ባህርያት ደግሞ እንመለከታለን። አሁን ከአራቱ ባህርያት የመጀመሪያው ምንድን ነው? መሬት ነው። መሬት ሁሉን የምንበላውንም የምንለብሰውንም ሁሉም የምታስገኘው መሬት ናት። እግዚአብሔርም የሁሉ መሰረት፣ ሁሉንም የሚያስገኝ፣ ሁሉንም የሚመግብ፣ ሁሉንም የሚያለብስ ማን ነው? ለጋስነት የማን ባህሪ ነው? የእግዚአብሔር ባህሪ ነው። ስለዚህ በመሬትነት ባህሪያችን የእግዚአብሔርን ሰጭነት እንማራለን ማለት ነው። ቀጣይ ደግሞ ውሃ ነው። ውሃ የፈለገ ነገር ቢያድፍ ምን ይለዋል? ውሃ ያጠረዋል። ያደፈ ልብስ ያጠራል ውሃ። እግዚአብሔርም ምንም አይነት ነገር በድለን ብናሳዝነው ይቅር በለን ባልነው ጊዜ ከኃጢአታችን ያጠራናል። አያችሁ፣ ቸርነት ማለት ነው። ቸር ነው እግዚአብሔር። ለዚህ ነው እኮ በዮሐንስ ወንጌል ላይ ለዘመጻ ሀቤ ኢይሰድዶ ወኢያወጽኦ አፍአ፣ ወደ እኔ የመጣውን አላባረረውም፣ ወደ ውጭም አላስወጣውም፣ እቀበለዋለሁ ያለው እግዚአብሔር ለዚህ ነው። አያችሁ፣ ውሃ የሚያጠራ እንደሆነ እግዚአብሔርም ከኃጢአታችን የሚያጠራን ነው። ሌላው ደግሞ ነፋስ ነው። ነፋስ ፍሬውን ከገለባ የሚለይ ነው ነፋስ። እግዚአብሔርም ኃጥአንን ከጻድቃን የሚለይ አምላክ ነው። ለዚህ ነው እኮ ዮሐንስ ክርስቶስን ከማጥመቁ በፊት ለአይሁድ ሲያስተምራቸው እኔ ለንስሐ በውሃ ጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን የጫማውን ማዘቢያ መፍታት የማይቻለኝ ዘመጽኤው ውስተ እዴሁ መንሹ በእጁ የሆነ እሱ በእሳት ያጠምቃችኋል አለ። መንሹ በእጁ የሆነ ማለት መንሽ ገበሬ ልክ እህልን የሚያዘራበት ነው። ልክ በመንሹ ወደ ላይ ሲያዘራ ነፋስ ምን ያደርጋል? ፍሬውን ከገለባው ይለያል ማለት ነው። ልክ ነፋስ ፍሬውን ከገለባው የሚለይ እንደሆነ እግዚአብሔርም በፍርድ ቀን ኃጥኡን ከጻድቁ መናፍቁን ከእውነተኛ ክርስቲያን የሚለይ አምላክ ስለሆነ ፈራጅነት የባህሪው ስለሆነ ነፋስ ፈራጅነቱን የምንማርበት ነው ማለት ነው። ሌላው እሳት ነው። እሳት ደግሞ ከሃሊነቱን የሚያስተምረን ነው። እግዚአብሔር ከሃሊ ነው፣ ቻይ ማለት ነው። ከሃሊ እሳት ውሃ፣ ሌላ ተራራ ምናምን ካላገደው ሁሉንም ያቃጥላል። ቻይ ማለት ነው፣ ከሃሊ ነው፣ ያቃጥላል። እግዚአብሔርም ምሕረቱ ቸርነቱ ካላገደው በስተቀር
ሁሉንም ላጥፋ ቢል ማጥፋት ይችላል፣ ቻይ ነው። እስመ አልቦ ነገር ዘይሳኖ ለእግዚአብሔር። ወንጌል እኮ ነው። ለእግዚአብሔር የሚሳነው ነገር የለም ማለት ይሄ ነው። ስለዚህ ከሃሊነቱን በእሳት እንማራለን፣ ፈታሂነቱን ፈራጅነትን በነፋስ እንማራለን፣ የሚያጠራ የሚያነጻ መሆኑን በውሃ እንማራለን፣ ለጋስነቱን ሰጪነቱን በመሬት እንማርበታለን። ለዚህ ነው ከአራቱ ባህሪያት የፈጠረን። እናም እነዚህ አራቱ ባህሪያት በጣም ድንቅ ነገሮችን የሚያስተምሩን ናቸው። በነገራችን ላይ አራቱን ባህሪያት በሕይወት ዘመናችን በቅደም ተከተል እንተገብራቸዋለን። ማለት በሕይወት ዘመናችን በቅደም ተከተል ይከሰታሉ። ለምሳሌ ነፋስ ቀድሞ ይከሰታል። ነፋስ ፈጣን ነው። ልክ በልጅነት ዘመናችን እስከ 20 ኤጅ ያለው እስከ 20 ዓመት አካባቢ ድረስ የነፋስነት ባህሪ በጣም ይበረታብናል። ያ ማለት የልጅነት ባህሪ የልጅነት ጊዜ ማለት ነው። ልጅ ደግሞ እንደምታውቁት ፈጣን ነው። ያን ሰዓት የነፋስነት ባህሪ የሚሰለጥንበት ስለሆነ ነው ልጆች ፈጣን ይሆኑ ማለት ነው። ቀጣይ ደግሞ ከ20 እስከ 40 ባለው ኤጅ ደግሞ ባለው እድሜ የእሳትነት ባህሪ በጣም የሚያይልበት ነው። የእሳትነት ባህሪ ያ ማለት የወጣትነት ጊዜ ነው። ከተቃራኒ ጾታ ጋራ ብዙ ሪሌሽንሽፕ የሚፈጠርበት ሰውነታችን እሳት የሚሆንበት በጣም በቃ የእሳትነት ባህሪ የሚያይልበት ስለሆነ ለዚያም ነው ሰይጣን ይህንን ተጠቅሞ ወደ ዝሙት መንፈስ የሚገፋፋን። ይሄ ዘመን የእሳትነት ዘመን ስለሆነ ነው ከ20 እስከ 40 ያለው ማለት ነው። ቀጣይ ደግሞ ከ40 እስከ 60 እና ወደዚህ ያለው ደግሞ የውሃነት ባህሪ እያየለ የሚመጣበት ነው። ውሃ ማለት ቀዝቀዝ የምንልበት ማለት ነው። ውሃ ቀዝቃዛ አይደል? ልክ ከ40 በኋላ እየቀዘቀዝን እንመጣለን ማለት ነው። ምክንያቱም የሚያይለው በዚያ ጊዜ የውሃ ባህሪ ስለሆነ። ከዚያም በኋላ መጨረሻ ላይ ያው ስንሞት የመሬትነት ባህሪያችን ይመለሳል ማለት ነው። ኦ አዳም መሬት አንተ ወተገብ ውስተ መሬት፣ አዳም ሆይ መሬት ነህና ወደ መሬት ትመለሳለህ ያለው ለዚህ ነው። አራቱ ባህሪያት እነዚህ ናቸው። ሶስቱ ደግሞ ባህሪያተ ነፍስ ይባላሉ። እንግዲህ 7 ነው ብያችሁለም። አራቱ ባህሪያተ ሥጋ፣ 3 ደግሞ ባህሪያተ ነፍስ። እንግዲህ ከነዚህ የመጣ ነው ሰው ማለት። እንግዲህ ቦዲያችን ከአራቱ ባህሪያተ ሥጋ የተፈጠረ ነው። ነገር ግን ደግሞ አራቱ ባህሪያተ ሥጋ እንዲንቀሳቀሱ የሚያደርጉት ደግሞ 3ቱ ባህሪያተ ነፍስ ናቸው። 3ቱ ባህሪያተ ነፍስ ምንድናቸው ካላችሁኝ፣ የነፍስ ባህሪያት ነባቢነት፣ ለባዊነት፣ ሕያዊነት። ነባቢነት ማለት የተናጋሪነት የሚናገር ማለት ነው። ለባዊነት ማለት አስተዋይነት። ሕያዊነት ደግሞ የማይሞት አይሞቴ ማለት ነው። የማይሞት ባህሪ ይሄ ነው 3ቱ የነፍስ ባህሪያት። እና ሰው አሁን እነዚህ 3 ባህሪያት እንዳለን በምን እናውቃለን ስትሉ፣ እንግዲህ አንደኛው ተናጋሪ ነው። የነፍስ ባህሪ አይደል? ተናጋሪነት ነው። ተናጋሪነት እንዳለን ይኸው እኔ እየለፈለፍኩ ነው። የምለፈልፈው ነፍሴ ተናጋሪነት ባህሪ ስላላት ነው የምናገረው ማለት ነው። ሌላው ለባዊነት አስተዋይነት ነው አይደል? ልክ እኔ አሁን ለእናንተ ምንድነው መናገር ያለብኝ ምንድነው ማስተላለፍ ያለብኝ ብዬ አስተውዬ መርጬ ለእናንተ የሚጠቅመውን ነገር መርጬ የማስተላልፈው አስተዋይ ነፍስ ስላለችኝ ነው። አስተዋይ ነፍስ ስላለችኝ ለባዊነት ማለት ይሄ ነው። እናንተም ልክ ምንድነው የሚጠቅመን ብላችሁ የምትሰሙት ይሄ ነገር ይጠቅመናል ብላችሁ መርጣችሁ የምትሰሙት አስተዋዮች ስለሆናችሁና አስተዋይ ነፍስ ስላለቻችሁ ነው። ሌላው ሕያዊነት የማይሞት ማለት ነው። የማይሞትነት ባህሪ እንዳለን የምታውቁበት ደግሞ ያው ነፍስ ዘላለም አትሞትም። ስጋችን ወደ መቃብር ቢወርድም እስከ ዳግም ትንሣኤ ማለት ነው። ነፍሳችን ግን አትሞትም። መንግሥተ ሰማያት ብገባም ገሃነም ብገባም ነፍሳችን አትሞትም። ገሃነም ብገባም ነፍሳችን ትቃጠላለች። እንደዚሁ ዘላለም ስትቃጠል ትኖራለች እንጂ አትሞትም። ነፍስ አትሞትም። ለዚህ ነው ገሃነም በጣም አስፈሪ የሚሆነው። ለዚህ ነው እንጂ እንደው የሆነ አቃጥሎ የሚጨርስ ቢሆን እኮ ችግር የለውም። ግን ዘላለም እንደዚሁ የማትሞት ነፍስ ስለሆነች ዘላለም እንደዚሁ ሲቃጠሉ መኖር ነው ማለት ነው። ልክ መንግሥተ ሰማያት እንደዚሁ ሲደሰቱ መኖር እንዳለ ገሃነምም እንደዚሁ ሲቃጠሉ መኖር ነው ያለው ማለት ነው። ስለዚህ በዚሁ አጋጣሚ ንስሐ እንግባ።
እና እነዚህ ሶስቱ የነፍስ ባህሪያት ናቸው። ስለዚህ እነዚህ ሶስቱ ባህሪያተ ነፍስ ስላሉት ሰው ይናገራል፣ ያስባል፣ ዘላለም ይኖራል። አራቱ ባህሪያት ስላሉት ደግሞ እንደ እሳት ይናደዳል፣ እንደ መሬት ደግሞ ቻይ ይሆናል። አንዳንድ ጊዜ ይታገሳል። እንደ ነፋስ ደግሞ ይፈጥናል በጣም። እንደ ውሃ ደግሞ ዝም ይላል፣ ይቀዘቅዛል። እና ሰው የእግዚአብሔር ድንቅ ጥበብ ያረፈበት ነው። ሰው በቃ ከሌላው ልዩ የሆነ እንደ እንስሳት አናጎነብስም። እንስሳት አጎንብሰው ነው የሚሄዱት። ሰው ግን ቀና ብሎ ነው የሚሄደው። ለምን? እንስሳት የምትሞት ነፍስ ሞታ የምትቀር ነፍስ ነው ያለቻቸው። ሰው ግን አይሞትም፣ ዘላለማዊ ስለሆነ ቀና ብለን እንሄዳለን ማለት ነው። ደግሞም እንደ እንጨት ግትር ብለን አንኖርም። ምን እንላለን? እንተኛለን፣ እንቀመጣለን። ለምን? እንጨት ግትር ብሎ የሚኖረው በኋላ ከወደቀ በኋላ ስለማይነሳ ነው። ሰው ግን ልክ የሚነሳው እና የሚተኛው እንሞታለን፣ እንነሳለን። ይህንን እግዚአብሔር ልክ ይህንን ሊያስተምረን ነው። ሰው ልክ ስንተኛ እንደምንሞት እናውቃለን፣ ስንነሳ ደግሞ በትንሣኤ ዘጉባኤ እንደምንነሳ እናውቃለን ማለት ነው። እና ሰው በጣም ልዩ ፍጥረት ነው። እግዚአብሔር በዚህ ምድር ላይ ድንቅ አድርጎ የፈጠረው ፍጥረት ቢኖር ሰው ነው። ድንቅ አድርጎ የፈጠረን እግዚአብሔር ክብር ምስጋና ለስሙ ይሁን። የሰማነውን በልቦናችን ውስጥ ያኖርልን፣ ያልሰማነውን ይግለጽልን። እንደሚጠቅማችሁ ተስፋ አደርጋለሁ። ይሄ በትንሿ ነው ዛሬ የነገርኳችሁ። እግዚአብሔር እንዴት አይነት ድንቅ አድርጎ እንደፈጠረን ወደፊት በቻልነው መጠን እንመለከታለን። ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ቤቱን ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ላይክ ማድረግ እንዳትረሱ። ሼርም ከተቻለ አድርጉት። ሰዓትዎትን እስካሁን ድረስ ሰጥተው ስላዳመጡኝ የእውነት ከልብ ያመሰግናለሁ። እግዚአብሔር ያክብርልኝ፣ ለእርስዎም አክባሪ ይዘዝልኝ።